ሰሞኑን ጠቅላይ ሚኒስትር አብይ አህመድ ፓርላማ ቀርበው የኢትዮጵያን የአሰብ ባለቤትነት ጥያቄን የበለጠ ጠንከር አድርገው መጨረሻው ወታደራዊ አማራጭ ከሆነም ብለው ውጤቱን የገመቱበትን ማብራሪያ አቅርበዋል። የአብይ ከዚህ ቀደም ባላየነው ሁኔታ ኤርትራን በተመለከተ ጠንከር ያሉ ክሶችን በግልጽ ያቀረቡ ሲሆን የአሰብ ወደብ ከጅማሬው ኢትዮጵያን ልታጣው የተደረገችበት ሂደት ህጋዊ መሰረትንም ጥያቄ ውስጥ አስገብቷል። የአብይ የዚህ ሳምንት የፓርላማ ንግግር የኢትዮጵያና የኤርትራ ውጥረት የደረሰበትን ጡዘት የሚያሳይ ነው። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ውጤቱ ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። በማስታወቂያ ሚኒስትሯ የማነ ገብረ መስቀል በኩል የጠቅላይ ሚኒስትሩን ንግግር ቅዠት ስትል ኤርትራ አጣጥላለች። ቆየት ብለው ሚኒስትሩ የማነ ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት ጉብኝት ወደ ግብጽ መጓዛቸውን ይፋ አድርገዋል። የማነ እንዳሉት የኢሳያስ የካይሮው ቆይታ የሙዚየም ጉብኝት ትኩረት እንደማይሆንም ነው። ይልቁንም የ5 ቀናት ጉብኝት መሆኑ ፕሬዝዳንቱ ከግብጾቹ ጋር የሚያደርጉትን ውይይት ጥልቀት የሚያሳይ ነው። ሰላም ጤና ይስጥልኝ። ከአዲስ ኦብዘርቨር የኢሳያስን የግብጽ ጉዞ ከቀጠና ወቅታዊ ሁኔታ አንጻር እንመለከታለን። አብራችን ሁኑ። ፕሬዝዳንት ኢሳያስ ከአፍሪካ ቀንድ የትኛውም ሀገር መሪ የበለጠ በቀጠናው ፖለቲካና ጸጥታ ውስጥ ረዥም እጅ አላቸው። ከሱዳን እስከ ሶማሊያ በነበሩና ባሉ ጦርነቶች ውስጥ ኢሳያስ እጃቸውን በመስደድ ወሳኝ ሚናዎችን ሲጫወቱ ተመልክተናል። የቀደሙትን ሁሉ ትተን አሁን በሱዳን በጀነራል አልቡርሃንና በተቀናቃኛቸው ብርጋዴር ጀነራል ዳጋሎ መካከል እየተካሄደ ባለው ጦርነት ኢሳያስ አልቡርሃንን ደግፈው እየሰሩ ነው። በሶማሊያ ለሀገሬው መንግስት በሺዎች የሚቆጠሩ ወታደሮችን አሰልጥነው ውለዋል። በኢትዮጵያ ከትግራይ ጦርነት ማብቃት ማግስት ከአብይ ጋር የነበራቸው ፍቅር ንፋስ ገብቶበት ወደ ኩርፊያ ከተቀየረ በኋላ በቀንዱ ላይ ግብጽና ሶማሊያ የሚገኙበትን በግልጽ ከኢትዮጵያ በተቃራኒው የቆመ ግንባርንም መስርተው ነበር። በተለይ አብይ ከሶማሌላንድ ጋር የወደብ አጠቃቀም የመግባቢያ ስምምነትን ተፈራርመው የአዲስ አበባና ሞቃዲሾ ዲፕሎማሲያዊ ግንኙነት ለአጭር ጊዜ በተቋረጠበት ወቅት ነበር ይህን ግንባር አስመራ ላይ የመሰረቱት። ኢሳያስ የካይሮ ቤተኛ ናቸው። የአሁኑ ጉብኝታቸው ግን በአፍሪካ ቀንድ ከሰሞኑ እያየናቸው ካሉ ለውጦች አንጻር ከኋላው በርካታ አጀንዳዎች እንደሚኖሩት ይጠበቃል። በሱዳን ኢሳያስና ኤልሲሲ የሚደግፏቸው ጀነራል አልቡርሃን ሽንፈት ገጥሟቸው በኤልፋሸር ቁልፍ ወታደራዊ ይዞታን ተነጥቀዋል። የዳጋሎ ጦር ለአልቡርሃን ኃይል ቀጥተኛ ድጋፍ በሚያደርጉት ኤርትራና ግብጽ ላይ ጥቃት እንደሚፈጽሙ የዛቱት ከቀናት በፊት ነው። እናም ሲሲና ኢሳያስ በዚህ የጋራ ጠላት ላይ የሚደራጁበትን ጉዳይ አጀንዳ እንደሚያደርጉ ይጠበቃል። ኢሳያስ ከአብይ የተሰነዘረባቸው ላለው ዛቻና ማስፈራሪያ ምላሽም እድሜ ልኳን የኢትዮጵያ ጠላት ከሆነችው ግብጽ አጋርነትን ይፈልጋሉ። የዲፕሎማቲክ ምንጮች እንደሚጠቁሙት የፕሬዝዳንት ትራምፕ አስተዳደር ከግብጽ በኩል የህዳሴ ግድብን በተመለከተ በኢትዮጵያ ላይ ጫና እንዲያሳድር ሲቀርብለት የነበረውን ጥያቄ ተቀብሎ ወደ ስራ ገብቷል። እነዚህ ምንጮች እንደሚያነሱት የአሜሪካ የውጭ ጉዳይ መስሪያ ቤት ሁለቱን ሀገራት ኢትዮጵያና ግብጽን ለማደራደር ዝግጅቱን እየጨረሰ ሲሆን በባለሙያዎች ደረጃ ለድርድሩ መደላደል የመፍጠር ስራ ላይ ነው ተብሏል። ወደዚህ ድርድር ከተገባ ጠቅላይ ሚኒስትር አብይ ግብጽ የምትከተለውን ጸረ የኢትዮጵያ መንግስት እንቅስቃሴዎችን እንድታቆም አቋም እንደሚይዙ ይገመታል። አብይ ይህን አጋጣሚ በመጠቀም የወደብ ጥያቄያቸውን በመግፋት በምላሹ አሜሪካ በኤርትራ ላይ ጫናዋን እንድታሳድር ግፊት ሊያደርጉ ይችላሉ። ወደብን በተመለከተ በሰሞኑ በፓርላማ ማብራሪያቸው ጠንከር ብለው መታየታቸውም ለዚህ መሰረት ለመጣል ነው የሚሉ ወገኖች አሉ። እነዚህ ሲደማመሩ ኢሳያስና ሲሲ በእርግጥ ተገናኝተን ብናወራ ማለታቸው አይቀርም።